የአብይ አህመድ ወንበር ጥበቃ ላይ ያለፉ ናቸው፣ ህይወታቸው የገበሩ ናቸው። ለሌሎችም ትምህርት ይሆን ዘንድ ዛሬ የተደረገው ምንድነው የሚል በዝርዝር ለመወያየት ነው እዚህ አንተም የተገኘኸው። የአፋርና የትግራይ ህዝብ ለማጣላት የማይቆፍረው ጉድጓድ የለውም። አብይ አህመድ ያላደረገው ነገር የለም። ባለፈው ጦርነትም እንደዛ አፋርና ትግራይ ለማጣላት ያላደረገው ነገር አልነበረም። አሁንም ያንን ለመድገም ሽፍቶች አፋር ውስጥ መሽገው የአፋር ህዝብ ውጡልን ቢልም መውጣት አልቻሉም። በእርግጥ የአፋር ሰራዊትም እንዴት እንደሚያስወጣቸው ያውቃል፣ የጊዜ ጉዳይ ካልሆነ በስተቀር። ነገር ግን እነዚህ ሽፍቶች ከፊት ለፊት አድርገው የአፋርም የኢትዮጵያም ሰራዊት የአፋርም ልዩ ኃይሎች የተገኙበት ነበረ። እዚህ ላይ እኛ ያላወቅነው እስካሁን ያላስተላለፍነው እዚህ ወደ ደቢት ላይ ስናስተላልፈው የነበረው ሽፍቶቹ ምን ያክል እንደሞቱ፣ ምን ያክል እንደተማረኩ፣ ምን ያክል እንደቆሰሉ እንጂ የአፋር ተወላጆች የሞቱ አልመሰለኝም ነበር። እውነት ለመናገር እኔ የኢትዮጵያ ሰራዊትም እንደነበር አውቃለሁ፣ ግን እንደዛ አላቅም ነበር። አንተ መረጃ አለህ? ሁኔታው እንዴት ነበረ እና የአፋርና የትግራይ ህዝብ ለማጣላት እየሄዱበት ያለው መንገድ በምንድን ነው መግታት የምንችለው የሚለው ሁለቱም አንድ ላይ እስኪልኝ። አመሰግናለሁ። ያው ውጊያው እነሱ ሁሉ ጊዜ በጥቅም ላይ የተመረኮዘ የፖለቲካ አካሄድ ስለሚሄዱ ዓላማ የሌላቸው እንደራሳቸው ይመስላቸዋል። ለማጥቃት የገቡት እነሱ ናቸው። የትግራይ ሰራዊት ከቦታው አልተንቀሳቀሰም። ብዙ ጊዜ ጥቃት አድርሰው እስከ መቀሌ ድረስ እየሄዱ ብዙ ኢምዳድ ለማቃጠል ብዙ ትንኩሳዎች እየፈጸሙ እነዚህ ሰዎች የሚያደርጉት ከቤታችን እየሄዱ ሰው እየገደሉ ይመጣሉ። ወንጀለኞች ናቸው። ወንጀለኞችን የሚፈልጉትን እኛ እንደገና መጋፈጥ ህዝባችን አይችልም። ባለፈው በማያገባን ውጊያ ተው እያልን አስገብተው የሞቱት አይታወቅ፣ የወደመው ንብረት አይታወቅ፣ የተቃጠለው ምንም የተደረገ ነገር የለም እና ዘግታሞች እና ወላጅ አልቦች ከተሞች ሁሉ ወድመው ገና ያልተመለሱበት አካባቢ አለ። የትግራይ ኃይሎችንም ስናነጋግር ጦር ውስጥ አለ፣ ሊዋጋ ነው። ስትራቴጂ ቦታ ይዘናል። እኛ እናንተ መሬት የምንፈልገው ነገር የለም፣ የምንደራደረው መሬቱን ለቀን እንሄዳለን። ግን ጠላት አለ፣ ከዛ እየወጡ እየወጉን ነው። መልስ የለንም። እኛ ያንን ጠላት ለማውጣት አቅም የለንም። አቅም አለን ግን የመናገር እዛ ያለው ክልል ለህዝቡና ለሀገር ለወገኑ የሚታመም አለው። ከ4 ኪሎ ስራ ተሰጥቶት ተላላኪ እንደ አምባሳደር የኛ ምስጢር አሳልፈው ለጅቡቲም ሆነ ለ4 ኪሎ መንግስትም ሆነ አፋርን ለማዳከም ከዛ በኋላ አዲስ ሰፋሪዎች አምጥቶ ለማስፈር የሚደረግ ነው። ስለዚህ ሄዱ፣ ተከበቡ፣ ተወቀጡ፣ መጡ፣ በልዩ ኃይል ጀርባ ተደበቁ። መድፍ ከዛ አንድ መድፍ ይው እሳት መለኮሻ እንደሆነ የምታውቀው መካናይዝድ ታንክ ይዞ ይመጣል፣ ሞርታር ይዞ ይመጣል፣ ዲሽካ ይዞ ይመጣል፣ ዙ 23 ይዞ አንድ መድፍ ይዞ መጥቶ ነው ከዛ እየተኮሱ የትግራይን ከተማ ሲያጠቁ የነበሩት። ያንን ወደ መጋሌ ይዘዋት ሄዱ። ገና የትግራይ ኃይል ወደፊት ሳይመጣ ማለት ነው። እና የትግራይ ኃይል ሲመጣ እዛ የነበረው ልዩ ኃይል ጀርባ ተደበቁ። ልዩ ኃይሎች ተዋግተዋል። የትግራይ ኃላፊዎችም ያውቃሉ። ሚዲያ ላይ ያልወጣው አፋርና ትግራይ መሃል ያለው መከባበርና ወንድማዋችነት አብረን የምንሰራው ያለው ስራ ከዛ አንፃር ነው። እነሱ አልገለጹትም። ቤተሰቦቻቸው ሲጠይቋቸው ይመልሱታል። እነሱ የሰው ሞት ምንም አይመስላቸው። ያጋጥማል ዓላማ ካላቸውና ለቁንኡ ነገር እንደተሰው ከሆኑ ለምን ደብቃሉ? የአፋር ህዝብ አይዋጋም። እነሱ የሚፈልጉት ትግራይ ወረሯቸዋል የሌለ ሂስትሪ ያመጡ ይሄን ሁለት ህዝብ ካባሉ በኋላ በሌላ በኩል ሌላ እንትን ለማለት ነው። ትግራይ እንዳይወርድ ይሄን ህዝብ ወስደን እዛን አጋፍጠዋል። ጥይትና ምግብና ውሃ ተሰጣቸው። እዛ አሁን ሚሊሺያ 6 መኪና ሚሊሺያና ፖሊስ አድማ ብተና ብለው 6 መኪና ነው የወሰዱት። ያ 6 መኪና ጥይት አልተሰጣቸው፣ ምግብ አልተሰጣቸው። እኛ 24 ሰዓት እንከታተላቸዋለን። እና አብዛኛዎቹ ደግሞ ከኛ ጋር ይገናኛሉ። የአፋር ኃይል እዛ ያለው ወታደሮች ናቸው። ግበራይ ትግበር ነው ወታደር እንጂ አምነውበት የሚያደርጉት ውጊያ አይደለም። ብዙ እንደተሰው ነው እኛ የሰማነው። የትግራይም ኃይል ያውቃሉ፣ መታወቂያ አግኝተዋል።
እና ያንን ጦርነት ትንሽ ያካሄዱት እዛ የነበሩት የአፋር ልዩ ኃይሎች ናቸው እንጂ ብስኩት ገዝተው ምን ገዝተው ይሄ ሐራ መሬት የሚባለው ሽፍታ መጋሌ ገብቷል። እዛ ሰውን አጋፍጠው ለኩሶ መጋሌ ገብቶ ነበር። የትግራይ ኃይሎች ግን በጣም ነው የምናመሰግናቸው፣ ወደ ኋላ ተመለሱ። አፋር መሆኑን ሲያዩ ከይዶም መከላከያና ሽፍታው የሁለት የሽፍታ ቡድን መከላከያውም ሽፍታ ነው። ዛሬ ለአብይ የሚሞቱለት ሽፍታ ነው። የኢትዮጵያ መከላከያ ቢሆን የትግራይ ህዝብና እዛ ያለውን መሃል ላይ ይገባ ነበረ። ሽፍቶቹን ይዞ ደግሞ ያስረክብ ነበረ። ህገ መንግስት ያስከብር ነበር እንጂ የአንድ ፓርቲ ወታደሮች ናቸው እና በጥቅም በሙስና ሰው በመግደል በመድፈር ከተሞች በማቃጠል ታሪኩ ጥቁር የሆነ ሰራዊት ነው። ተረዳኸኝ? እና ያው ሸሽተው ሄዱ። የትግራይም ኃይሎች እንደሸሹ ሲሰሙ ወደ ላይ ተመልሰው የሚያዝ ቦታውን ይዘው እዛ ተቀምጠዋል ማለት ነው። እና እኛ አሁን ለትግራይ ኃይል ለማስተላለፍ የምንፈልገው እኛ በፈለግንበት ቦታ ገብተን መቀሌ ድረስ መተን ሰራዊታችንን መምራት እንችላለን። ድል ባጭር ጊዜ ማስመዝገብ እንችላለን። ከሁሉም በልጠን ሳይሆን አካባቢያችን እኛ እናውቃለን። የህዝባችንን አወቃቀር እኛ እናውቃለን። የጎሳውን አወቃቀር እኛ እናውቃለን። ወንዙን፣ ሸንተረሩን፣ ማን ገባ ማን ወጣ፣ ማን ከጅቡቲ ስልያ ጋር ይሰራል፣ ማን 4 ኪሎ እዚህ ስልያ ጋር ይሰራል፣ ለሆዱ የሚሰራው ማን ነው፣ እውነተኛው ሰው ማን፣ ሁሉን ስለምናቅ ብዙ ጊዜ አይፈጅብንም። እኛ አሁንም ምለው ለትግራይ መንግስትና ሰራዊት እናንተ የሚፈልገውን ቦታና አጽዋር ስጡን። ከዛ በኋላ እኛ አንድ ጊዜ እንኳን ተዋክተን ከተዳከምን የዛን ጊዜ አይ እናንተ በአፍ እንጂ በተግባር የላችሁም ብላችሁ ውቀሱን። እነሱ የሚፈልጉት ሌላ አካል ገብቶ ይሄ ገባ ብሎ ትግራይኛ እኛን ለማጋጨት ነው። ሌላ እነሱ ትግራይን አንድ ሴከንድ መዋጋት አይችሉም። አንድ ሴከንድ ተረዳኸኝ? ይሄን ሁለቱ ጎረቤት ህዝብ ለማጫረስ ነው። እና በቀደም በዚህ በጭፍራ በኩል መጥተው ፍየሎቻቸውን ሲጠብቁ የነበሩ ሁለት አፋር ገለው አንድ ህጻን ልጅና አንድ ሴት አቁስለው ነው የሄዱት። የህዝቡን ጸጥታ መጠበቅ የሚችል አለም የአፋር ክልል ፍላጎትም የለውም። የአፋር ክልል የሚባል የለም። የሽፍታ ስብስቦች ናቸው፣ ሌቦች ናቸው፣ አዋራጆች ናቸው። ህዝቡ የህዝቡን ጸጥታ መጠበቅ ያለባቸው እነሱ ናቸው። በኢኮኖሚም በትምህርትም ማሳደግ የነበረባቸው እነሱ ናቸው። እያሳደዱ ቢጃማ ጭኖ የሚመጣውን አንድ ግመል ይዞ በረሃ ላይ የሚኖር አገሩ ላይ ካልበላ ምን ያደርጋል? ያንን እያሳደዱ ሂደው ቀምተው እኮ የሚሸጡ ናቸው። ህግና ስርዓት ያላቸው ዲሲፕሊን ያላቸው በትምህርት የተዋቀረ የጸጥታ አካል እንኳን የለም። አፋር ድርጅት አህመድ ሐሪፍ ከጅቡቲ መንግስት ጋር ከሐሰን ሞዴቤ ጋር ጆሮ ይሰራል። ገንዘብ ተሰጥቶት በቀደም ለታ ይሄ እርግጠኛ ወይት ቦታ እንደተሰጠው ማን እንደተሰጠው ማን እንደሰጠው የአፋርን ምስጢር በሙሉ አሳልፎ የሰጠ የትናንትና ታሪክ ነው የምናገር። ውሸት ምን ያደርግልኛል? ውሸት ትግል አይደለም። የጸጥታው ኃላፊ ከ4 ኪሎ ነበር ተመድቦ የመጣው። አሁን ግን እነሱም እያዩት ነው መሰለኝ። አሁን ህንድ ሄዷል መሰለኝ ሲሉ የነበሩት እና ትናንት ትግራይና አፋር ክልል እሳት ከለኮሱ በኋላ ኮንትሮባንድ ሲሰራ የነበረ ነው። ስንቱ ወጣት ሲሰዋ ተረዳ። ጦር ሜዳ ላይ ሆኖ እንኳን አንድ ጊዜ እንትን ያለ። አሁን እኔ መልእክት ልልክ የምፈልገው የግል ስማቸውን አወል አርባና 4 ኪሎ ያለው የብልጽግና ጀግና ጎበዝ እንዲላችሁ በወጣቶቻችን ደም አትቀልዱ ነው የምላቸው። ይሄ ውጊያ የኛ ውጊያ አይደለም። ዛሬ እናንተ ሌፍራር ሆስፒታል አንድ ሆስፒታል የሌለን ኮሪደር እናንተ ስትጠግቡ ማግሻ ወይ የሱካር በሽታ ምናምን ከዛ ከዚህም ደብልቃችሁ የዋጣችሁት አምላክ የላከባችሁ ወረርሽኝ ለዛ ወክ ማድረጊያ መንገድ ትሰራላችሁ። ራሳችሁን እንኳን ትንሽ ሲያማችሁ ታይላንድና ህንድ ሄዳችሁ ነው የምትታከሙት። ለህዝቡ ግን ሌፍራር ሆስፒታል አልሰራችሁለትም። የፌደራል መንግስት ቢቢል እንኳን እኛ ዓለም ላይ ያሉት ተጋሩ ወንድሞቻችን አማራ፣ ኦሮሞ፣ ሶማሌ ብሔር ብሔረሰቦችን ለምነን እንሰራ ነበር። እምቢ አይሉንም። እነሱ የካንሰር ሆስፒታል ይሰራሉ አሁን በስንት ሚሊዮን ኦሮሚያ ክልል ውስጥ። እኛ አንድ ሌፍራር ሆስፒታል የለንም። እና ኢትዮጵያዊነት እኛ በታርጋ በቁጥር እና ያቺ ካርታዋ መልክ እንዲኖራት ነው ያስገቡንና ጦርነቱ መጡ፣ ተቀጠቀጡ፣ ወጡ። አሁንም ሰራዊት እያስጠጋ ነው።
በዚህም በኤሊዳር በኩል ሰራዊት እያስጠጋ እንደሆነም ሰምተናል። ወደዛ ነበር የነበረው። እንደውም ይህንን ሰፋ አድርገህ እንድትሄድልኝ አሁን የነገርከኝ የእነዚህ ሽፍቶች ሄዱ፣ ለኮሱ፣ ሲቀጠቀጡ ሩጫ ሆነ። ከዛ ከኋላ ሆኖ የሚዋጋው የአፋር ልዩ ኃይልና የኢትዮጵያ ሰራዊትም ነበረ። የኢትዮጵያ ሰራዊትም ሮጠ። እንደገና የአፋር ልዩ ኃይል መስዋዕትነት እንዲከፍል አደረጉት ነው እና የተሰዉ እንዳሉ ነው የነገርከኝ። አሉ የተሰዋሉ። እዚህ ላይ የአፋር ህዝብ በደንብ እንዲረዳው እንድታደርግልኝ ይፈልጋለሁ። ምክንያቱም ትግራይን ለመውረር የአፋር ተወላጅ ይዘው መምጣት የለባቸውም። ማንኛውም የአፋር ልዩ ኃይል፣ ማንኛውም የአፋር ወጣት ትግራይ ለመውረር ከሚመጣው ኃይል ጋር አንድ ላይ ቢመጣ ትግራይና አፋር ነጣጥሎ ትንሽ ራቅ ላድርጋት አፋር ትንሽ ራቅ ላድርጋት ትግራይ ማለት አይቻልም። እዛው የተፈጠሩ ናቸው። ስለዚህ ሰላም መፍጠር፣ በመካከላቸው ሰላም እንዲኖር ማድረግ የሁላችንም ዜጎች ነን የሚል መልእክት ማስተላለፍ ፈልጋለሁ። አንተም መጨመር ከፈለግ እዚህ ላይ ትጨምራለህ። እኛ በውስጥ እየሰራን ነው። ብዙ ኬላዎች አድርገው ወደ ትግል እንዳይሄዱ ብዙ ኬላዎች አድርገው ህዝቡን እያጎሳቆሉት፣ ብዙ ወህኒ ቤት ከፍተው እስር ቤት ውስጥ እያስገቡ ነው የሚገኙት። ኮሜንት አልጻፍክም፣ እዛ ላይ ደግሞ ኮሜንት አላደረክም፣ አልተቃወምክም፣ ደሞዝ እየቆረጡ ከስራ እያባረሩ እዛ ደግሞ እንደዚህ አይነት ነቀፌታ አድርገሃል፣ ፌስቡክ ላይ ተናግረሃል ብሎ ህዝቡን እንትን እያሉት ነው። እና የአፋር ህዝብ በደንብ አድርጎ ያውቃል። ድሮ ተነሱ መሬታችሁ ተወሯል ሲሉ እውነት መስሎት ህዝቡ በሙሉ አለቀ። ዛሬ ያ ድራማ እንደሆነ በደንብ ተረድቷቸው የአፋር ህዝብ እንደዛ ሊነሳላቸው ስለማይችል ልጄ ሞተ፣ ወንድሜ ሞተ፣ ከተማ እንደዚህ ተቃጠለብኝ፣ ጦርነት ሲሆን የሚመጣው መድፍ ይሄ አፋር ነው፣ ይሄ ሴት ነው፣ ይሄ አዛውንት ነው፣ ይሄ ሼክ ነው፣ ይሄ ምናምን ነው፣ ይሄ መስጊድ ነው፣ ይሄ እንትን ነው አይልም። የጦርነት ሜዳ ስለሆነ ሁሉ ይነዳል። ይሄው እያያችሁ አለም እንደዚህ ያቃጠሉባችሁ፣ እንደዚህ ገደሉባችሁ ብሎ ህዝቡን እንትን ብለው ወደ ጦርነት አውዱማ ሊቀይሩን ነው እነሱ ፍላጎታቸው። እኛ ደግሞ ይሄ እንዳይሆን ሌት ከቀን በቴሌፎናችንም ሰውን በመፈለግ በገንዘብ በሁሉም ህዝቡን በሚዲያም ደግሞ ፌስቡክ ላይ በብዙ ፌስቡክ ላይ እንወጣለን። ሳንወጣ ውለን አድረን አናቅ። 4 ቪዲዮ 5 ቪዲዮ የምንሰራበት ጊዜ አለ። ህዝቡ ነቅቷል። እነሱ እኛን ለማግባባት በጥቅምም በምንም እኛን ለማግባባትና ወደ እነሱ እኛ ለጥቅም ብለን አልወጣንም። አላማ አለን። ይሄ ህዝብ በሰላም ወጥቶ ይግባ፣ ሀገሩ ላይ አምራች ዜጋ ይሁን፣ ደህና ቤት ይስራ፣ ይውለድ፣ ይክበድ፣ ጤና ያገኝ፣ ትምህርት ቤት ያገኝ፣ መንገድ ያገኝ፣ ውሃ ያገኝ፣ ኤሌክትሪክ ያገኝ፣ መሰረታዊ ልማት ይመስረትለት። ሌብነት ይቅር። በሌብነት ያደገ አገር የለም። በመጽሐፍ ቅዱስ በቁርአን በሁሉ የተወገዘ ነው ሌብነት፣ ጉቦ፣ አረመኔነት። ይሄ ያልነበረን ባህሪና ጸባይ በዚህ 7 ዓመት ውስጥ ይሄ ጉልበተኛ ብቻ የሚኖርበት፣ ውሸታም የሚኖርበት፣ ሰውን ከሰው ጎሳ ከጎሳ የሚያጋጩበት አልነበርንም። ህግና ስርዓት የነበረን፣ ፍርድ ቤትም ባይኖረን ዛፍ ስር ከሞት የበለጠ ነገር የለም። የተጋደሉትን የሚያስታርቁ የሀገር ሽማግሌ የነበረበት ሀገር ነው። ዛሬ አወል አርባና ከላይ አብይ አህመድ መጥቶ የሚሰሩለት አወል አርባና እሱን የሚመስሉ ብዙ ስራ እየሰሩ ነው። ይሄን ደግሞ ከአፋር ህዝብ ጫንቃ ላይ ለማውረድና ከነበረን መጥፎ ባህል አስወግደን ጥሩ ባህል አድርገን ይሄ ህዝብ እንደ ህዝብ ካሉ ጎረቤቶቹ ጋራ ወንድሞቹ ጋራ በእድገትና በብልጽግና ለማሰብ እንዲበለጽግ፣ እንዲማር፣ ደረጃ እንዲደርስ፣ በዛ ደረጃ እንዲያስብ፣ ወደዛ መስመር እንዲገባ ነው ትግላችን እኛ። እና አወል አርባ ምን እየሰራ እንደሆነ በደም አድርጎ ያውቃል። በደም አድርጎ ግን አንድ ጊዜ እዝጌር አጣሞታል። በቃ እዛ ብሎ ነው። ያው ደግሞ ምንድነው ለምንድነው ይሄ ሁሉ ስትል የሌላቸው ስም፣ የሌላቸው ዝና፣ የሌላቸው ሀብት፣ ቤታቸው ውስጥ ያልቆየ የአእምሮ ድክመት ያላቸው፣ የበታችነት የሚሰማቸው፣ በስርቆት ሀብታም ለመሆን ህዝቡን በማጋፋት ስልጣን ላይ ሆነው ዝና ለማግኘት ይሄን ህዝብ እያዋረዱ ለሌላ ተላላኪዎች ሆነው የራሳቸውን ኑሮ ለማመቻቸት ከሰብአዊነት የወጡ ናቸው በሙሉ። አሁን ትናንትና ኳስ እዛ ጦርነት ለኩሰው
ኳስ አፋር ክልል አለ ተብሎ ከአንድ ወረዳ ቢያንስ 30-40 መኪና ነበር ሲመጣ የነበረው። ዛሬ ኳስ መጫወቻ ጊዜ ነው እንደኛ የሚበላ ጠፍቶ ዶላር $1 ወደ 24-25 ብር ገብቶ 250 እንጂ በገባበት ጊዜ እኛ ኳስ መጫወታና መራገጫ ጊዜ አይደለም። ሰዋዕቶቻችን ሳይነገሩ የወደመው ቤት ሳይገነባ የተፈናቀሉት ሳይመለሱ እነዚህ ሰዎች አይደሉም። እኛ ምንለው የትግራይ ኃይልን ያለውን ጉዳይ በደም አድርገን ከናንተ በላይ እኛን ነው የሚያመን። እኛ ለሐቅ ሰው ለክርስቲያንም ለክሩ ብሎ ነው እንት የሚለው እስላምም ለሃይማኖቱ ብሎ ነው። እኛ ከኛ ቤት ሂደው ሰውን እየገደሉ እነሱን ገዳዮችን ወንጀለኞችን ሊፈልጉ ሲመጡ እኛ እንከላከል ማለት በማንንም መጽሐፍ ላይ የለም፣ በማንንም እንትን ላይ የለም። እኛ ይሄን አንደግፈው። ግን እኛ አሁንም እየደጋገምን የምንለው እኛ እዛ ታጋይ ሜንጌላ አለ ትግራይ ከሱ ጋር የሚያደርጉትን ምትባር በጣም እናመሰግናለን። እሱም ከኛ ከትግላችን አጋር አንዱ ነው። ሌላም ኃይል ደግሞ በተለያዩ ቦታ የሰለጠኑትን እዛ አስገብተን በደም አቋሙን ካስተካከልን በኋላ አፋር ክልል መንግስት የለም። እኔ ልንገር ትግራይም እዛ ውስጥ ባንዳ ሰርጦ እያባላቸው ነው። ተረዳኸኝ? ሌላም ቦታ እንደዛው ይሄ ገባ ይሄ ወጣ እያለ ነው እንጂ ጥናት አድርገን እንትን ካል የአብይ አህመድ ወረኛ እንዳትለኝ እንጂ እኔ በሬ ግምት ማለት ነው ከሳምንት በላይ አይወስድም። ከሳምንት በላይ ሁሉ ወንጀለኞች ተይዘው አገሪቱን ለማጽዳት ከሳምንት በላይ አይወስድም። 4 ቀን ውስጥ ጉሮሮውን ዘግተን ማንፈራፈር እንችላለን። ተረዳኸኝ? አላማ የለውም። ወታደሩ አላማ የለውም። በሞቱ የሚቀለድ በጀት አለም ደስ ይደበድባቸው የነበረው አማራ ክልል በድሮን አለም ደስ ይደበድባቸው የነበረው ሙሩኮቹን ሳይቀር የራሱን ሰራዊቶች ቤት እዛ በስተት የተገደሉትን ለነሱ ቤት አሁን ቤት እንዲሰራ እንትን አውጥተናል። ለነዛ ሰዋዕት ምናምን ድራማ ነው ሰው ላይ የሚሰራ። አብይ አህመድ ያላወቀው መንግስት ማለት ህዝብ ነው። የህዝብ ደግሞ ህዝብ መወሰን አለበት። ፓርላማ አለ ምን አለ። አብይ የግሉ ቤት ነው ያደረጋት ኢትዮጵያ። ፓርላማ ላይ ሲናገር አላየም? አባይ ግድብን አለኮ አንድ ብዙ ቦታዎች ብዙ ነገር ማምጣት እንችላለን። ለራሳችሁ የሰራችሁ አንድ ሀገር ፕሬዝዳንት አይልም። ህዝቡ ሞራል እንዲያገኝ 100% መንግስት ቢሰራው በህዝቡ ስንት መስዋዕት የከፈላል ለዛ በረሃ ላይ የሞተ የኢትዮጵያ 15000 በላይ ነው በዛ በረሃ ላይ የሞቱ። አንዲት ሰው አትሆንም። 100 ሚሊያር ስናወጣ እናንተ 12 ቢሊዮን እኛ 100 ቢሊዮን ስናወጣ 12 ቢሊዮን የሚሆን ገንዘብ አለ ያወጣችሁት እና እናንተ የገደባችሁት እንዳይመስላችሁ እያለ በንቀት በተረንተረት ግማሹን ቅልፍ ይዞት እዛ እሱ መጽሐፍ ላይ አንብቦ መርቁኖ ሲመጣ እዛ በቃ ተፍቶባቸው ነው የሚሄደው። ስለዚህ እኔ አሁንም የምልህ ብዙ እኔ አሁን ከልጅነቴ ጀምሮ ነው ትግል ውስጥ የገባሁት። ፖለቲካ መከታተላለሁ በአልጀዚራን በተለያዩ እኔ እንደ አብይ አህመድ ያለ አላየሁም አልሰማሁም። ሰው እኮ ይሳሳታል፣ ያርማል፣ ለሀገርና ለህዝብ ለታሪኩ ይሰራል። ግን እሱ የሚያወራው ሌላ። አሁን በቀደም የኤርትራ መንግስት ገብቶ የትግራይና ኤርትራን እሱ በሱ ጭንቅላት አጋጭቷል ማለት ነው። ሊያጋጨንም ቢፈልግ ሊገለን ሊጨርሰን አገራችንን ሊቀማን ሌላ ሰፋሪ ሊያመጣ እሱ የሚናገረው ነው። ኮኛ 24 ሰዓት እንከታተለዋለን። አንሰማ መስሎት ነው እንዴ? አሰብ ባዶ ነች። ትግራይን ወገባቸውን ሰብራቸዋለሁ እያለ የሚያወራው በደም አድርገን ነው እኛ የምንሰማው። ተረዳኝ? እኛና ትግራይ ወደድንም አልወደድንም ጠላንም አልጠላንም የግድ ነው ጽምደው የግድ ነው ስትራቴጂካዊ ምትእስሳር ማድረግ። ትግራይን ካጠፋት እኛን ያጠፋናል፣ እኛን ካጠፋት ትግራይን ያጠፋታል፣ ሌላም ያጠፋል። አብይ አህመድ በአለም ላይ እኔ ድሮ ዲክታቶሮች ሂትለር አሁን ትልቁ ሰውን ያጠፋ ምናምን እያሉ እንትን ይላሉ። ለጀርመን ግን ብዙ የሰራላት ሰው ነው። ብዙ ደረጃ ያደረሳትና ብዙ የሰራ ነው። በአለም ቢወገዝም ማለት ነው። እንደ አብይ ያለኔ ከከሌ ጋራ ከዚህ አይነት ፕሬዝዳንት ጋራ ዲክታቶሮች እኮ አሉ። ኢራቅም ነበሩ። በአንድ ጎን ጥሩ አላቸው፣ በአንድ ጎን ይሄ ሙሉ በሙሉ ባዶ ነው። ሰው እናሰፍራለን። ሰው ሀገር ያባቱ ነው እናቱ ሀገር። ይሄ ሀገር እኮ አምላክ እኛ ዛ ነው የፈጠረን፣ የኛ ነው።
ውሳኔው ያገሩና ያገሩ መንግስት ነው እንጂ መቀሌን ወገባቸውን ሰብራቸዋለሁ እያለ የሚያወራ ሰውን የሚያጭበረብር አገሪቱን በቃ ወደ አዘቅት ገደል እያስገባ ያለ ነው። እኔ አሁንም የምለው ፖለቲከኞች እኔ በማየው አቅጣጫ ላይ አዩት ይችላሉ። ጊዜ ሰጠነው እያልኳቸው ጊዜ መሰጠት የለበትም። ይሄ የደሃ ልጆች ይጨርሳል። እኛ ለዓላማችን ነው የምንሞተው። መሬታችንን አንሰጥም። ህዝባችን ከጭቆና እናወጣለን። እሱ ግን ባሪያ ከሆናችሁ ትሆናላችሁ፣ ካልሆናችሁ ጨርሳችኋለሁ። የኢትዮጵያንም ህዝብ ይሄ የሚበላ ያጣው እሱ ያስራበውን በጥይት ይጨርሰዋለሁ ብሎ ነው ከተለያዩ ቦታ እየለመነ። ስለዚህ በአንድ ላይ ተባብረን ይሄን ኃይል ከስልጣን ማስወገድ ከሀገር ማውጣት አለብን። ከዛ በኋላ ለ86 ብሔር ኢትዮጵያ እኩል የምትጠቅም በመከላከያም በኢኮኖሚም በትምህርትም በህግ መንግስትም ሁሉን ያካተተ አገር ከሆነች ትሆናለች። ካልሆነች ደግሞ ተስማምተን ተሳስመን አንድ ላይ ካላዋጣን ደግሞ ተፋተን ሁሉም የራሱን እያደረገ የራሳችንን ጨርቅ እያውለበለብን መንግስት መሆን ይቻላል እንጂ በቃን ሞት። ሁሉ ጊዜ ታሪካችን ሞት ሆነ። ከሌሞተ አሁን ትናንትና ፍየል ሲጠብቁ የነበሩት ናቸው መጥተው ገለዋቸው ንብረታቸውን ይዘው ሄዱ። መንግስት ካለ እነዛ ነው ያመጣቸው። አሁን በዛ ሰው ይገላሉ። በዚህ ደግሞ የገደላቸው ማን ነው? እነዚህ ሐራ መሬት ሶዶማ የሚባል ደግሞ አሉ። በዚህ አምጥቶ ጭፍራ ላይ ያስቀመጣቸው ኦኬ እነሱ ናቸው። ፍየል ላይ ነበር ሁለቱም ገለው ሴትና ህፃን ልጅ አቁስለው ፍየሎቹን ይዘው ሄዱ። በየጊዜው በቃ የገቢ ምንጫቸው ናቸው። እና እኛ አራዊቶች ነን። ከየት ናቸው እነሱ? ሶዶማ ነው ያልከው? ሶዶማ እዛ ድንበር ነው ያሉት። ጭፍራ ድንበር የአማራ ክልል ውስጥ ነው የሚቀሩት። በአማርኛ ተናጋሪዎች ናቸው። እና ኢሳም እንደዛ ይገለናል፣ ኦሮሞም እንደዛ ይገለናል። የገቢ ምንጫቸው ነን እኛ። ለኛ ሞት የሚናገርልን መንግስት የለም። እዛ ህግ እንዲያስከብር ፖሊስ አለን፣ ልዩ ኃይል አለን፣ ሚሊሻ አለን። ሂዶ የገባበት ቦታ ገብቶ ካልሆነ ደግሞ በአካባቢው ያለውን ከተማ በሙሉ አነዳት ነበር። ነው ወታደር ኃላፊ ነበር በሙሉ። ለምን እንዳልኩ ነው። አሁን ሐራ መሬት ከኛ ሂዶ ከዛ ትግራይ ኃይል ሲመጣ ሽፍቶችን ለማደን ነው። እኛም ደግሞ እኛ ውስጥ ገብተው ህዝባችንን ገሎ ሽፍታ ከሄደ እዛ አካባቢ ያለው መስጊድ ይኑር ከተማ ይኑር ወላሂ አልተውም ነበር። ለምን እኛ አታጋጩን፣ ሰላም ነው የምንፈልገው ብለው ሽፍታውን ያግቱት ነበር። የኛ ሞት የቀልድ ሞት ሆነ። በቃ በየቦታው የአፋር እናት እያለቀሰች ዘላለም። ዛሬ ግን በአፋር እየተመሩ የአፋር ክልል መሪ ያው ሐጅ አወል አርባ ዘፈን ይዘፈንለታል። 150 ዓመት 250 ዓመት ከጅቡቲ መጥተው ዳስ ይደንሱለታል። ህዝባችን ግን የጥይት እራት እየሆኑ ነው። የነሱ የሽፍታ ገቢ ምንጭ የአፋር ሞት ከእንስሳት ሞት ያነሰ ነው። በቃ ከእንስሳት ሞት ያነሰ። ሰው ዝም ብለህ ትገላለህ። መሳሪያቸው ወስደው ለመሸጥ ፍየሎቻቸው ወስደው ለመሸጥ ከዛ በኋላ እዛ አካባቢ ያሉት ባጀት ለማውጣት የሰላም ድርድር አለ። አሁን ቡርቃ ነው የሚባለው አካባቢ እዛ ባቲና እንትን ድንበር ላይ ሰላም ድርድር እያደረግነው አሉ። እዚህ ሁለት ሰው አሁን በቅርብ ነው የሞቱት። ከዛ ፊት የሞቱት ማሊያ ይብሎም እዚህ ነገረካ ዘለኹ የሁለት ቀን እንትን ነው የምነግርህ። የሁለት ቀን አሁን ከተገደሉ ፌስቡክ ላይ ሁሉ መጥተዋል። እናትና አባት ያለቅሳሉ። ሰው ርህራሄ መኖር አለበት። እኔም እኮ አባት ነኝ። ያለ አግባብ ልጄ ሲገደል ያመኛል። ተረዳኝ። እነዚህ ግን ኃላፊነት የሚሰማቸው አይደሉም። ደግሞ ለቅናት አላለ ሌላ ከተማ እንዳደገ ብላን አድርገው ምን አሁን ሎጊያ ብትሄድ ድብልቅልቅ ያለ እሳት ሲነሳ በሙሉ ከተማይቱን ያወድማታል። የለም መንገድ በገመድ ነው የሚሸጠው። ተረዳኝ። ሚሌም እንደዛ ነው። ገዋኔ ብትሄድ የለም መምህዳር የለን፣ አስተዳደር የለ፣ ህግ የለ፣ ስርዓት የለ። ዛሬ የካቢኔ ስብሰባ እያደረግን ነው። እንደገና ደግሞ በጣም ዶክተር ከሚያምህ 100,000 አዋጣን ለኮአስ ይሉሃል። 150,000 እንደዚህ አደረግን። ከወይት አምጥተው ነው እነሱ ደሞዛቸው ስንት ነው? 1 ሚሊዮን አዋጣን ይሉሃል። ከወይት አምጥተው ነው። አሁን በቀደም የጸጥታው ኃላፊ የነበረው የጎዶ ወንድምና ኢብራሂም የሚባል ደግሞ አንድ ሀብታም አለ ያወል አርባ ጓደኛ የነበረ እነሱም ቴንሽን አድርገው ከሐጅ ኢብራሂም ጋር መተሳራለው ብሎ በፌስቡክ ያው የተጣሉት በኮንትራት ነው። ገንዘብ ለኔ ይገባኛል ኮንትራት ይወስዳሉ በሚል ነው።
የሰረቁት የህዝቡ ገንዘብ ነው እያሉ ሲዘላብዱ ነው የቆዩት። ከዚህ በፊት ምን ይሉ ነበር? እንደዚህ አድርገው ላባቸውን አፍሰው ያመጡት ሀብት ነው ምናምን እያሉ እንትን ሲሉ ነበር። ስለዚህ ህግና ስርዓት የለም፣ ፍርድ ቤት የለም። አዛጁ ያው እዛ ያለው ተላላኪ እሱ ነው። ከ4 ኪሎ የሚሰጠው ነው። ግደል፣ እስር፣ ጨፍጭፍ እኛን የሚያስወቅስ እስማኤል ዑመር ጌሌም እንዳይጠላህ በሌላ በኩልም እንዳይጠላህ በትግራይ ደግሞ በዚህ እኛን የሚያሰጉ ስላለ እዛ ውስጥ ወስደህ ሁሉ ቆስቆሳቸው፣ ግደል። ምግብ ማምጣት ምናምን ሴፍትኔት ምናምን የሚባል ነገር የለምና ወስደህ እዛ ቆስቆሳቸው። ይሄ